መንገድ ላይ ጅብ ይበላብሽስ? አይበላም። ጅብ አራት እግር ነው የሚሄድ፣ በሁለት እግር ነው እየበላን ያለው። የኔ ቆንጆ ረዳሻለሁ እኮ ምንድነው እሺ የሆንሽው? ይኸውልሽ እናቴ ወድም የመንግስት ያስተምራል። ክፉ ሰዎች በምድር ላይ እንዳሉ ሁሉ ደግ ሰዎች አሉ። ይሄንን ቤት ገንዘቡን ወደ ራሱ አካውንት ሰርዞ ነን ፕሮፊት ተቋም ነው ኢትዮ 360 ልብ በሉ። ይሄንን ተቋም ወስዶ ወደ ራሱ አድርጎ እኔ በአሁኑ ሰዓት ወለጋ ጫካ ውስጥ ቤጊ፣ ቆንዳላ፣ ሙጊ፣ አሺ፣ ነጆ፣ መንዲ፣ ቂልጡ ካራ ደረቴን ለጥይት ሰጥቼ የማገለግለው ነገ ማለትም ሰኔ 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በእነዚህና ተጨማሪ መረጃዎች መጣሁኝ። ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። ከዚህ እንጀምር። ድሆችን ከቤታቸው ያፈናቀሉ 5 አመራሮች በህግ ቁጥጥር ስር መዋላቸው ተነገረም። የአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ክፍለ ከተማም ወረዳ 5 አቅመ ደካማ ነዋሪዎችን ከቀበሌ ቤታቸው በህገ ወጥ መንገድ ያፈናቀሉ 5 የክፍለ ከተማውና የወረዳ አመራሮችን ከኃላፊነታቸው በማንሳት በህግ ቁጥጥር ስር መዋሉን አስታውቋል። አመራሮቹ ለግል ጥቅማቸው ሲሉ የካንሰር ታማሚና አራስ እናትን ጨምሮ በርካታ ነዋሪዎችን በሌሊት ከቤታቸው ማስወጣታቸውን ተከትሎ የከተማ አስተዳደሩ ባደረገው አስቸኳይ ማጣራት ተበዳዮች ወደ ቤታቸው እንዲመለሱ አድርጓል። ይህን ውሳኔ እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ። እነዚህ ይህንን ተግባር የሚፈጽሙ አመራሮች ስንት ዓመት ቀራቸው ይሆን በምድር ላይ የሚኖሩበት? አዛውንትን አረጋውያንን እንደሚያሰቃዩት ስንት ዓመት ኑሮ ለመብላት ፈልገው ነው? ጥያቄ። ወደ ባሰው እንሂድ። መቼም የኛ መስቀልቀል መቆሚያ የለውም። ይህ ደግሞ ዛሬ ላይ ያየሁት ቪዲዮ ነው። እጅግ ልብ ሰባሪ ነው። በጣም እጅግ ልብ ሰባሪ የሚሆነው ደግሞ 2 ሕፃናትን ይዛ ጎዳና ላይ መውደቋ ብቻ ሳይሆን 4 እግር ካለው ጅብ 2 እግር ያለው ጅብ ነው የከፋው ማለቷ ነው። አዳምጡት። መንገድ ላይ ጅብ ይበላብሽስ? አይበላም። ጅብ አራት እግር ነው የሚሄድ፣ በሁለት እግር ነው እየበላን ያለው። የኔ ቆንጆ ረዳሻለሁ እኮ ምንድነው እሺ የሆንሽው? ይኸውልሽ እናቴ ወድም የመንግስት ያስተምራል። ክፉ ሰዎች በምድር ላይ እንዳሉ ሁሉ ደግ ሰዎች አሉ። ዝናብ አለ፣ ሳር ይበቅላል። በቃ ሳር እንግጣለን እንደ በግ። መቼ ነው የመጣችሁ? ትላንት አራተኛ ቀን ነው መሰለኝ። በዚህ ልጆች ይዛ ያለፈች እኔ ከጎዳኖቹ ጋር መጣሁ። እዛ ፎል ነበረ። ከዛ ከፎሉ ጋር አንድ ሰው የት ነው የምትሄጂ? እኔ ላንቺ ማደረ ሰጥሻለሁ፣ ግን ውሾቹ ልጆቹም ያባርልሻል ስል እሷ ዝም ብላ መኝታ ልብስ ይዛ ልጁ ሸክማለች። ልጅቷ የራመደች ሄደችና እኔ ፈርቼ መጥቼ ለነሱ ነገርኩ። አናግሪኝ። የት ነው ቤታችሁ? አዲስ አበባ። የት አባዶ ነው ያልሽው? አባዶ ነው ቤታችሁ? አባዬ የት ነው ያለው? ከሀገር ውጪ ነው ያለው። አይደውልም? እሺ ቤተሰቦቼ በእግዚአብሔር ለምናችኋለሁ፣ ይህን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ለሚመለከታቸው አካላት በሙሉ አድርሱት። እቺ እናት 2 ልጆቿን ይዛ ጎዳና ላይ ነው ያለችው። ቤቷ የት እንደሆነ መናገር አልፈለገችም። በጣም ብዙ ስቃይ እንዳሳለፈች የሚያስታውቅ ሁኔታ ውስጥ ነው ያለችው እና ልጅቷ ሕፃኒቷ እንዳለችው አባዶ አካባቢ ነው የሚኖሩት የነበረው እና እነዚህን ሕፃናት የምታውቁ ሰዎች በእግዚአብሔር የምትችሉትን አድርጉ። ስልክ እናስቀምጣለን። ፕሊስ በእናታችሁ ደውሉ። ቢያንስ ቤት የሚከራዩበትን ሁኔታ እንፍጠርላቸው። ቢያንስ ልጆቼ ራስ ያለው ችግር የለም እኮ እኔ እኮ ያወራሁሽ ያለሁት እኮ አንቺ ለልጆችሽ አለሽላቸው። ለዛም እኮ ነው አንቺን ማወራሽ። ጅቦቹ ቢመጡብሽስ? ምንም 4 እግር አላቸው፣ 2 እግር ነው የሚያስፈራን ያለው።
በእግዚአብሔር ስም በእውነት በጣም ነው የተረበሽኩት። ብታዩ በጣም በቃ ማለት ታማሚ ነች ይመስለኛል። የአእምሮ ህመም አለባት። ምንም ነው ማውራት መናገር አትፈልግም። ይሄንን ራሱ ብዙ ስለተወጥቋት ነው ያወራችውና ልጆቿን የምታውቁ ሰዎች በፈጣሪ ስም በእናታችሁ የምትችሉትን አድርጉ። ሼር አድርጉት፣ ኮፒ ሊንክ አድርጉት። ብቻ ለሚመለከተው አካል እናድርሰው። ሼር አድርጉት። እንደሚመስለኝ ከሆነ ደግሞ የምትፈራው አንድ ሰው አለ ወይ ደግሞ በቃ ፊቷን ካሳየች የምትጎዳ ይመስላታል። እና እባካችሁ ቤተሰብ አባዶ አካባቢ እንደሚኖሩ ሕፃኗ ተናግራለች ሲኖሩ እንደነበረ። ልክ ሰው ስታይ ፊቷን ወዲያው ነው የምትሸፍነው ነው ያሉን እዛ የሚኖሩ ልጆች። በቃ ወዲያው ነው ፊቷን የምትሸፍነው። ምክንያቷ ምን እንደሆነ እስካሁን ግልጽ አይደለም። ታችሁታል። በጣም ከባድ ችግር እንዳሳለፈች የሚያሳይ እውነታ ነው። ነገር ግን እነዚህ ልጆች የት ይወድቃሉ? የት ይሆናሉ? እነዚህ ልጆች ስንል መረባረብ ይኖርብናል። የምንችለውን ነገር እናድርግ እና እነዚህ ልጆች ቢያንስ ቤት የሚኖርበትን ሁኔታ እናትየውም ደግሞ ሕክምና የምታገኝበትን ሁኔታ እንድንፈጥር በፈጣሪ ስም ጠይቃችኋለሁ። በምታምኑት በየትኛውም አይነት እምነት መቼም መልካም ነገር ለራስ ነው። በፈጣሪ የምንችለውን እናድርግ። ፈጣሪ ይስጣችሁ። ምስቅልቅላችን ማባሪያ ያለው እኛን እኮ በብዛት የጎዳን እኮ አሁን ታች ያለው አንደኛ የግለሰቦች በህግ አለመሄድ፣ በስርዓት አለመሄድ፣ ሁለተኛ ነገር ደግሞ ይነዚህ ትንሽ ስልጣን አላቸው፣ ነገር ግን ታች ላይ ያሉ ሰዎች ናቸው። ታች ጥቂት ስልጣን ያላቸው የዚች የሴትዮ ጉዳይ ባይዘ በተለይ አሁን በጣም ልክ በቃ በየቀኑ የምናየው ጉዳይ የሆነ ነው። እግዚአብሔር መልካም ዘመን ያምጣ። ስለ ነገው በዓል ደግሞ እንደዚህ እንጀምርና ነገ ማለትም ሰኔ 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ኧረ ለመሆኑ ሰኔ 21ን ለምን እናከብረዋለን? የሰኔ 21 የክብረ በዓሉ ታላቁ ቃል ኪዳንስ ምንድን ነው? ሰኔ 21ና ሰኔ ጎልጎታ ጸሎትን ምን አገናኛቸው? የሰኔ ጎልጎታን ኃያልና ታላቅ ጸሎት ማን ደረሰው? አደራ ሁላችሁም እንደምታውቁት ታላላቅ ክብረ በዓላት አቤት በዓላት ሲሆኑ ቀደም ብዬ ከአንድ ቀን ቀደም ብዬ ነው የምሰራው። ይህንንም ቪዲዮ ቀደም ብዬ የሰራሁበት ምክንያት ለሁሉም ሰው ተዳርሶ ሁሉም ሰው የበረከቱና የቃል ኪዳኑ ተካፋይ እንዲሆን በማለትና በዓሉን በጽሞናና በትኩረት እንዲያከብረው ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ሰኔ 21 አምላክን የወለደች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ዓመታዊ የመታሰቢያ በዓሏና በዓለም ሁሉ በዓለም ሁሉ የቅድስት ቤተክርስቲያን የመታነጽ ክብረ በዓል መሆኑን ስንቶቻችሁ ታውቃላችሁ? ጥንተ ነገሩ እንዴት ነው? የታሪኩ አመጣጥ እንዴት ነው ያልን እንደሆነ በኬልቄዶን አውራጃ በቂሳሪያ ሀገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቤተክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች በሶስት ድንጋዮች ብቻ እነዚህ ሶስት ድንጋዮችም እንደ ሰም እየቀለጡና እንደ ሐረግ እየተሳቡ በልጇ በወዳጇ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ እጅ ቤተክርስቲያኗ የታነጸችበት ቀን ነው ሰኔ 20። ልብ አድርጉ። ስለዚህ በዓሉ የሚጀምረው ከዋዜማው ከሰኔ 20 ነው ማለት ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ይዞ ወርዶ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን ደግሞ በፊት በኋላ በቀኝ በግራ አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኝቶ ሁላችሁም እንደምታውቁት ቅዱሳን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ በበዓለ 50 ዓለምን በሙሉ
በአህጉር ተከፋፍለው ወንጌል ለአህዛብ እየሰበኩና አህዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና ሃይማኖት ወደ ክርስቶስ ህብረት በሚመልሷቸው ጊዜ የግል ቤታቸውን ነው እንጂ የሚሰጧቸው የነበረ ቤተክርስቲያን አልተቋቋመም፣ ቤተክርስቲያን አልተሰራም፣ አልተመሰረተም ነበር። አዎ ቅዳሴ የሚቀድሱበት ቅዱስ ቁርባንን የሚያቀብሉበትና ቅዱስ ቁርባኑን የሚያሳርጉበት ስርዓቱን የጠበቀ ቤተክርስቲያን አልነበራቸውምና ሐዋርያትም ምእመናኑም እጅግ በጣም ያዝኑና ይተክዙ ነበረ። ታዲያ በዚህ ምክንያት ብርሃነ ዓለም ቅዱስ ጳውሎስ፣ ቅዱስ ባርናባስና ምእመናን ወደ ክርስትና የተመለሱ ምእመናን በአንድ ላይ በህብረት ሆነው ወደ ሊቀ ሐዋርያት ወደ ብርሃነ ዓለም ወደ ቅዱስ ጴጥሮስ እንዲሁም ደግሞ ስለ ሌሎቹም ስለ 12ቱ ሐዋርያት ስለ ቤተክርስቲያን መታነጽና ስለ ቤተክርስቲያን መሰራት ጥያቄ አቀረቡ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስና ሌሎችም ሐዋርያት እንደዚህ ብለው መለሱላቸው። እኛ ሐዋርያት ከጌታችንና ከአምላካችን ከመድኃኔዓለም ከኢየሱስ ክርስቶስ ፈቃድ ውጪ ምን ማድረግና መፈጸም አንችልም። ነገር ግን የጠየቃችሁ ጥያቄና ያነሳችሁት ሐሳብ እጅግ በጣም ትክክለኛና ዋና ሐሳብ ስለሆነ ዝም ብለን ልንቀመጥ አይገባምና ጥያቄያችንን እንጠይቅ፣ ጸሎት እናድርግ፣ ሱባኤ እንያዝ ተባባሉ። በዚህ ንግግር መሰረትም ሐዋርያቱም ምእመናኑም በአንድ ላይ ሆነው በህብረት ሱባኤ ይዘዋል። በሱባኤያቸው መጨረሻ ማለትም ሰኔ 20 ቀን ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን፣ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ወረደ። ከዚያ ሳትሉም እንዴ እጅግ በጣም በሚገርምና በሚደንቅ ደስ በሚል ሁኔታ በዓለም በሙሉ ተከፋፍለው ተበትነው ያሉትን ሐዋርያት በሙሉ እስከ ፊልጵስዩስ ድረስ በደመና እየጫነ ሐዋርያቱን በሙሉ እየነጠቀ በአንድ ላይ ሰበሰባቸው። ታዲያ ሁሉንም ከሰበሰባቸው በኋላ ባረካቸውና እንደዚህ አላቸው። ይህች ቀን በአራቱም ዓለም በአራቱም ማዕዘን በእናቴ በወላጅ እናቴ በቅድስት ድንግል ማርያም ስም በአራቱም ማዕዘን በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት የተባረከ ቀን ነው አላቸውና ወደ ከተማዋ በስተምስራቅ በኩል አውጥቶ የቤተ ክርስቲያኗን መሰረት እንደዚህ አድርጎ ወሰነላቸው። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ስም ከሶስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት እነዚህ ሶስት ድንጋዮች እንደ ሐረግ እየተሳቡ እንደ ሰም እየቀለጡ በሶስት ድንጋዮች ብቻ በሐዋርያት እጅም ውስጥ እየለመለመች በሶስቱ ድንጋዮች የመጀመሪያዋን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም የተሰየመችውና የተጠራችውን የመጀመሪያዋን ቤተክርስቲያን በእጁ ሰርቶ ጨርሶ አሳይቷቸዋል። ወገኖች ይሄም የሆነውና የተደረገው በሰኔ 20 ቀን ነበረ። በዋዜማው በሰኔ 20 ቀን ከዚያም ጌታችን ነዋየ ቅድሳቷን አልባሳቷንና መሠዊያዋን ከሰማይ ሰማያት ወርዶ አዘጋጀ። እጁንም በሐዋርያት አለቃ በሊቀ ሐዋርያት በቅዱስ ጴጥሮስ እጅ ላይ ጫነና በአራቱም ማዕዘን እየባረከና እየቀደሰ አርሳይሮስ ብሎ ሾመው። ይህም ማለት ሊቀ ጳጳሳት ማለት ነው። ታዲያ ወገኖች በዚህ ጊዜ ለሊቀ ሐዋርያት ለቅዱስ ጴጥሮስ በሰማይም በምድርም ያሉ ፍጥረታት በሙሉ ቅዱሳን መላእክትም ሰዎችም በሙሉ ይገባዋል እያሉ አሰምተው ተናገሩ። ታዲያ ወገኖች ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የቤተ ክርስቲያኗን ሥራና ሥርዓቷን እንዲሁም ደግሞ ሹመቱን ጥንቅቅ አድርጎ በሰኔ 20 ቀን ከጨረሰና ከፈጸመ በኋላ በሰኔ 21 ቀን ቅዱስ ቁርባኑን አዘጋጅቶ ቅዳሴውን ቀድሶ የራሱን ቅዱስ ሥጋና ክቡር ደም ለሐዋርያት አቀብሏቸዋል። ቅድስት ቤተ ክርስቲያንንም በዚሁ ቀን አክብሯታል። አንዳንድ መጽሐፍት ላይ ደግሞ ሐዋርያት ቅዳሴውን ቀድሰው ለምእመናኑ ለሕዝቡ በሙሉ ቅዱስ ቁርባኑን አቀብሏል የሚሉም አሉ። ይሄም ሁሉ የሆነውና የተደረገው በተባረከች ቀን በሰኔ 21 ቀን ነው። ጌታችንም ይህንን ካደረገና ከፈጸመ በኋላ በክብር ወደ ሰማይ አድርጓል። ቅዱሳን ሐዋርያትም በጌታችን ትእዛዝና ፈቃድ መሰረት በዓለም ሁሉ እየዞሩ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን አንጸዋል። እሺ ወገኖች ሰኔ 21 የሚከበርበት የመጀመሪያውና ትልቁ ምክንያት ይሄን ሲሆን አሁንም ደግሞ ሌላውና ትልቁ ምክንያት ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን በአካለ ሥጋ እያለች በጌታችን መቃብር በጎልጎታ እየሄደች በሰኔ 21 ቀን በጌታችን በጎልጎታ በመቃብሩ እየሄደች ለሰው ልጆች በሙሉ ምሕረትን፣ ሰላምን፣ የኃጢአት ስርየትን የለመነችበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም ደግሞ ከሰማየ ሰማያት ወርዶ ታላላቅ ቃል ኪዳኖችን ለእርሷ የሰጠበትና የገባበት በስሟ የተማጸነ በስሟ የተማመነ ስሟን የጠራ
በዓሏን ያከበረ በእርሷ ስም ቤተክርስቲያን ያሳነጸ በስሟ ለተሰራች ቤተክርስቲያን ማንኛውንም አቅሙ የሚፈቅደውን መባአና ስጦታ ትንሽም ይሁን ትልቅ ያበረከተ የእርሷን ዜናዋን ተጋድሏን ድንቅ የሆነ ተአምሯን ሁሉ የተናገረ በስሟ ለተራቡ ያበላ ለተጠሙ ያጠጣ ለታረዙ ያለበሰ በእርሷ ስም ያዘኑና የተከዙ ሰዎችን ያጽናና በእርሷ ስም የታሰሩና የታመሙ ሰዎችን የጠየቀ እንዲሁ በአጠቃላይ በእርሷ ስም የተማመነና በእርሷ ስም የተጠጋውን ሰው በሙሉ ታላቅ ቃል ኪዳን የሰጠበትና የገባበት ታላቅ ቀን ነው። ይህንን ለማወቅና ለመረዳት ደግሞ በአካለ ሥጋ እያለች እስከ 64 ዓመቷ ድረስ እስከ 64 ዓመቷ ድረስ በአካለ ሥጋ አብሯት የኖረው ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ እግዚእ በመንፈስ ቅዱስ ተመርቶ የደረሰውን የሰኔ ጎልጎታ የሚለውን ጸሎት ማየትና መጸለይ ማንበብ ተገቢ ነው። ወገኖች በዚህ ቀን ከሰኔ 20 ጀምሮ እስከ ሰኔ 21 ድረስ በእነዚህ በሁለቱ ቀኖች ውስጥ የሰኔ ጎልጎታ የሚለውን ጸሎት መጸለይ ተገቢ ነው። ምክንያቱም እናታችን ሩህሩሃ የዋሃ ቅድስተ ቅዱሳን ቅድስት ድንግል ማርያም በአካለ ሥጋ እያለች በሰኔ 21 ቀን በጌታችን መቃብር በጎልጎታ ተንበርክካ የጸለየችው ጸሎት ነው። ታዲያ ወገኖች በዚህ ጸሎት ደግሞ ብዙ ነገሮች ተደርገውልናል ከልጅነታችን ጀምሮ ማለት ነው። ትልቁና ዋናው ቃል ኪዳኑንም ደግሞ ጸሎቱን እየጸለያችሁት እያለ የምታገኙትና የምትረዱት ይሆናል። እናመሰግናለን። ቃለ ሕይወት ያሰማልን ወንድማችን። እንግዲህ ይህ ነው ሰኔ 20 ሰኔ 21 እንዲህ አይነት ምሁራንን ስለሰጠን እግዚአብሔር ይመስገን። በእውነት በጣም ነገርን ከስር መሰረቱ ባለፈውም ተናግሬያለሁ። ታሪክን መሰረት ያደረገ እጅግ የተረሱ ምናልባት ማናቃቸውን በዓላትን የሚያስታውስ እንዲህ አይነት የእግዚአብሔር ቤት ምሁራንን እግዚአብሔር ያብዛልን። እንግዲህ ወደ ሌላኛው ደግሞ ልግባ። ከዚህ ልነሳ። መጀመሪያ ይድነቃቸው ጋዜጠኛ ይድነቃቸው እኚህን አባት ይተረከልናል። እንግዲህ በአንድ ወቅት ጁሾች ወይንም ደግሞ እስራኤሎች አይሁዶች በአውሮፓ ምድር ላይ ሲታደኑ ጀርመኖች ሊገሏቸው እኚህ አባት ምን አደረጉ? እስቲ ስሙት። ዓለምን ያንቀጠቀጠው ጦረኛ ለአንድ ጳጳስና ለአንድ አገረ ገዢ እጅ የሰጠበት አጋጣሚ ጊዜው 1943 ቦታው ግሪክ ከሚገኙ ደሴቶች ዘኪንቶስ የምትባል ቦታ ናዚዎች እጅግ በጣም ኃያል በነበሩበት ዘመን አልፍሬድ ሉዝ የተባለ አዛዥ ወደዚህ ደሴት ይላካል። አስተዳደሩም ቀጠን ያለ ትእዛዝ ያስተላልፍለታል። አካባቢ የሚገኙ አይሁዶችን ጽፈት ሊስቱን ስጠኝ ለዛ ወየውል ይለዋል። አስተዳደሩም እጅግ በጣም ተጨነቀ። ቀድሞ ከሳምንት በፊት ወደ ታሰሩት አባ ክርስቶስሞስ ጠጋ ብሎ ይህንን ያጫውታቸዋል። እርሳቸውም ቆፍጠን ብለው ይህንን መልስ አዛዡ ይነግሩታል። እዚያ ያሉ አይሁዶች ከክርስቲያኖች ጋር ተስማምተው ነው የሚኖሩት። ስለዚህም ምንም ችግር የለም፣ ከዚህ ሀገር የሚባረሩበትም የሚወጡበትም ነገር ምንም የለም ይሉታል። ኮማንደሩ ቀጥታ አሁንም ትእዛዙ አይሁዶችን ስም ካልሰጣችሁን ወየውላችሁ ነው። ይህ ጳጳስና አስተዳደሩም ለአይሁዶቹ ቀጠን ያለ ትእዛዝ አስተላለፉ። ሁላችሁም በአቅራቢያችሁ ተደበቁ፣ ስማችሁንም ለውጣችሁ ግሪክን መታወቂያ ያዙ አሉ። እንደተባሉትም አደረጉ። ታዲያ ኮማንደሩ መጥቶም ያንን ወረቀት ከአስተዳደሩ ተቀበለ። በወረቀቱ ላይ ያለው ስም ግን የሁለቱ ብቻ ነው፣ የጳጳስ ክርስቶስሞስና የሀገረ ገዢው ሉካስ ኬረር። 275 ሰዎች በዚህ ሊስት ውስጥ የሉም። ይህም ወረቀት ወደ በርሊን ይላካል። ከዛ በኋላ ግን ምንም አይነት እርምጃ አልተወሰደባቸውም። ሕይወታቸውን ሰውተው 270 አይሁዶችን አዳኗቸው። በ1978ም እስራኤል ለነዚህ ሁለት ሰዎች አይሁድ ሳይሆኑ አይሁድን ላዳኑ ብለውም ዕውቅና ሰጥቷቸዋል። አግሪቶስ ደሴት በምትገኝ አንዲት ቤተክርስቲያንም ሁለቱ ስም ብቻ የያዘ መስታወት እነዚህ ሁለት ሰዎች በክብርም ተሰርቶ አይሁዶቹ እጅ በቤተክርስቲያኗ ተለጥፎ ይገኛል። እንደ መሪ ህዝቡን የሚጠብቅ እንደ አባት ለህዝቡ የሚያዝን አንድነት ለመሰዋት ዝግጁ የሆነ ለሰብአዊነት ያደረ ሰው ያሳጣን። ይህ የሚኖር ህይወት ነው። ሰላም። እናመሰግናለን። ለህዝብ የሚኖር አባት አያሳጣን አለ። እንግዲህ ይድነቃቸው። እናመሰግናለን። ይህንን ከዝከኛው ጋር እናነጻጽረው። እኔ ደሜን የሰጠው ነኝ፣ ማንም ሊያነቃንቀኝ አይችልም። አባት እንዴት ነው እሱ እንደዚህ የሚለው? ጥያቄ አባት ለበጎች አይደለም። በቃ ያንን አስኬማው ሲደረግለት ያንን ጥቁሩን ሲለብስ እኮ ሞቷል ኦልሬዲ።
እሞታለሁ እንጂ ሀገረ ስብከቴን አልለቅም። ከደርግ የሾማቸው ፓትርያርክ ከሱ ጋር አነጻጽሩት። እኔ ፓትርያርክ ለመሆን ብቁ አይደለሁም ብለው በትህትና የተሞሉ እነዚህ ደግሞ ሙሉበት። እናንተ አድምጡት። ለማንኛቸውም እያሉ ያሉትን አንዳንድ ሰዎች በዚህ 2 ቀን ሰዓት ስሜን ለማግደፍ የተናገሩት ነገር ስም ለማጥፋት የተደረገ ስራ እንጂ እኔ በአሁኑ ሰዓት ወለጋ ጫካ ውስጥ ቤጊ፣ ቆንዳላ፣ ሙጊ፣ አሺ፣ ነጆ፣ መንዲ፣ ቂልጡ ካራ ደረቴን ለጥይት ሰጥቼ የማገለግለው ለሃይማኖቴ ነው፣ ለቤተ ክርስቲያኔ ነው። 15 ዓመት ሙሉ በበረሃ የተቃጠልኩት ለሃይማኖቴ ነው፣ ለቤተ ክርስቲያኔ ነው። በሀገሬና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በቅዱስ ሲኖዶስ ድርድር የለኝም። እኔ ግን አሁንም ወደፊትም እንድታውቁ ደሜ ቄለም ወለጋና ምዕራብ ወለጋ ላይ ትፈሳታለች እንጂ በሕገ ወጥ የተሾሙ ሲሞናውያን እና ቤሴሎማውያን ሀገረ ስብከቴ ላይ የማይገቡ መሆኑን ላረጋግጥላችሁ እወዳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በቅዱስ ሲኖዶስ ስም ድርድር የለኝም። ወሬ ሌላ ነው፣ ስራ ሌላ ነው። የዩቲዩብን ገበያ ለማጣደፍ ብሎ የአንድ ሊቀ ጳጳስ ስም ማጉደፍ ሌላ ነው። እኛ በቁማችን ከሞቱ በቁጥር 1 ነኝ። ለመሞት የተዘጋጀው አንገቴን ለመስጠት የተዘጋጀው ደረቴን ለጥይት ለመስጠት የተዘጋጀው ቁጥር 1 ነኝ። እንግዲህ አሁን ምን ይባላል? አባት እንዲህ አይነት ፉከራ ውስጥ እንዴት ገባ? እንዴት አባቶች እንዲህ አይነት የስጋ ተግባር ውስጥ እንዴት ገቡ? ብቻ የመጣብን ነገር ከባድ ነው። ጾም፣ ጸሎት፣ ስግደት፣ ለቅሶ ወደ ጌታ ያስፈልጋል ይመስለኛል እንጂ በእውነት ይሄ ከባድ አለማወቅ ነው። እኔ ተራው መሀይም ደንቆሮው አባቶች እንደዚህ የምታዘብበት ነገር እንዴት ይፈጠራል? ለማንኛቸው ወደ ምንፍቅና ደግሞ እንሄድ። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። 5 ጊዜ ኮፒ ሊንክ ልጆች ነበሯት። ኮሜንት ላይ ደግሞ ማርያም መሸሸጊያዬ፣ ያዕቆብ፣ ዮሳ፣ ይሁዳ የተባሉ የማርያም ልጆች ናቸው። የኢየሱስ ወንድሞች ናቸው። ከታች ሜንሽን ያደረኩትን አልፋጎ ማተቢያ ቤትን ደግሞ እየነካችሁ ፎሎ ሳታደርጉ ካሳለፋችሁት ማለት ነው ሱማ ባብታችሁ ላመነ ምልጃዋን ማርነቷን ቀምሶ ላወቀው እቅፏን እንኳንስ ፈተና እንኳንስ መቸገር እንኳንስ ስደቱ እንኳንስ ድህነት ሊያስፈራው አይችልም ፍጹም መላከ ሞት። ምክንያቱም እናት ሁና ድንግል ሁና እናት አምላኳን ልጇ አርጋ በቅፏ የያዘችው የሞትን ገዳይ ነው የፍጥረታት ጌታን አቅፋ ያሳደገችው። ስለዚህ እንኳንስ ፈተና ሞት እንኳን ቢመጣ ነፍሴን ለመቀማት ይዞ የጦር መውጊያ ከሞት አስመልጦ ሕይወት የሚሸልም እንደ ማርያም ያለ የለም መሸሸኛ። ማርያም መሸሸኛ። እናመሰግናለን ወንድማችን። እንግዲህ እንዴት ነው እሱ አንድ ፈጣሪ ከሷ መወለዱን ያምናሉ፣ ነገር ግን ለእናቱ ክብርን አይሰጡም። እንደው ምን አይነት ግራ መጋባት ነው? እናመልካታለን እኮ አይደለም ኦርቶዶክስ እያለች ግን ክብር፣ ትልቅ ክብር እንሰጣታለን። እናት ጌታ የዓለም ፈጣሪ የተሸከመች እናት ማስተዋልን ጥበቡን
ወደ ሌላኛው ምንፍቅና ደግሞ እንሂድ እና እኔ ባይዜ አንድ ላስት ድምዳሜ ላይ እየደረስኩ ነኝ። ይሄንን አይቼ ማለት ነው። ይሄንን ቤት ገንዘቡን ወደ ራሱ አካውንት ሰርዞ ነን ፕሮፊት ተቋም ነው ኢትዮ 360 ልብ በሉ። ይሄንን ተቋም ወስዶ ወደ ራሱ አድርጎ አካውንቱን ኢትዮ 360 አካውንት ዘግቶ ብሩን በሙሉ ወደ ራሱ አድርጎ ወደ ኢትዮ 360 ገንዘብ የሚልኩ ሰዎችን በሙሉ ሁለት አካውንት ሰጥቶ ግማሹ ወደሱ ትንሽ ደግሞ የሮቹ አንዱ ቅንጥብጣቢው አንዱ ወደ ኢትዮ 360 እንዲወሩ አድርጎ ከተባባሪዎቹ ዘራፊዎች ጋር አብሮ ባልና ሚስት አብረው ከነሱ ጋር አድርጎ ያ ሁሉ ከሰራ በኋላ ኢትዮ 360 ቪዲዮውን ለቀና ሳይተናል። ፖሊስ የአናንዴል ፖሊስ ያለበት ማለት ነው መጥቶ አንድ ሰው ይንበር እንዳይዘጋ አንድ ሰው ቃ እንዳይነካ ብሎ መመሪያ ካስተላለፉ በኋላ ቤቱን አፍርሶ ንብረቶቹን ዘርፎ ከሄደ በኋላ አሁን ያያችሁትን የስድብ ሚዲያ ሆኖ ከገነባ በኋላ ምንድነው ያደረገው? $500,000 ልዩ ጸጋዬን ከሷታል። ቤት አፈረሰች ብሎ ማለት ነው። ገንዘብ አላግባብ ከፈለች ብሎ ማለት ነው። ብሩክን ከሶታል። $5,000 ቼክ ጻፈ ብሎ ጎዳና ያዕቆብን ኢትዮ 360 ለማዳን የመጣው ጎዳና ያዕቆብን አላግባብ ብር ተከፍሎታል ብሎ ከሶታል። ድቁና ሰው ዳግሞ ድቁናውን ካፈረሰ በኋላ ሰይጣን ራሱ እንደዛ ይከፋል።